የሚባሉ አሉ ትንሣኤ አለን ብለው ማያምኑ እነሱ ጣልቃ ገብተው ስለነበረ እዚህ ቆሮንጦስ የነበሩት ክርስቲያኖች መሃል ላይ። ስለዚህ ቅዱስ ጳውሎስ ይጠይቃቸዋል የቆሮንጦስ ሰዎችን። ቁጥር 12 ላይ ስታነቡ ክርስቶስ ከሙታን ተለይቶ ተነስቷል ብለን ለሌላው የምናስተምር ከሆነ እንግዲህ ከመካከላችን ሙታን አይነሱም የሚሉ እንዴት ይኖራሉ? እንዴት ይኖራሉ? ሙታን የማይነሱ ከሆነ ክርስቶስ ከሙታን ተለይቶ አልተነሳማ ብሎ ይጠይቃቸው። በቃ አልተነሳም። አይ ወይ ደግሞ ተነስቷል ካላችሁ ደግሞ የእናንተንም ትንሣኤ እመኑ። አይ አልተነሳም የምትሉ ከሆነ ክርስቶስ አልተነሳም ማለት ነው። ክርስቶስ ከሙታን ካልተነሳ እንግዲያስ ትምህርታችን ከንቱ ነው አለ። ክርስቶስ አልተነሳም እንግዲህ እኛ አንነሳም ካላችሁ የክርስቶስ ትንሣኤ ትምህርቱ ከንቱ ነው። ምክንያቱስ የክርስቶስ ትንሣኤ የትንሣኤያት ሁሉ ምንድን ነው ብለናል? በኩራት ነው ብለናል። መጀመሪያ ነው፣ መነሻ ነው፣ ማስተማሪያ ነው ብለናል። ስለዚህ ቅዱስ ጳውሎስ አይ እንደዛ ካላችሁ እንደዚህ የሚባል ትምህርት ካለ ክርስቶስ አልተነሳም ማለት ነው። ስለዚህ ክርስቶስ ተነስቷል ብለን ማስተማራችን ከንቱ ነው፣ የእናንተ እምነታችሁ ከንቱ ነው። ስለዚህ እናንተም የምታምኑት እምነት ማለትም የክርስቶስ ተከታይ መሆናችሁ ከንቱ ነው ማለት። ትንሣኤ ሙታን የለም ካላችሁ እኛ በእግዚአብሔር ላይ የሐሰት ምስክሮች ሆነናላ። ክርስቶስን አስነሳው ብለናላ። እንግዲህ ሳያስነሳው ነውን አላቸው። እንደዛ ከሆነ ክርስቶስ ተነስቷል ብለናል፣ በስልጣኑ ተነስቷል ብለናል፣ መልሰንላችኋል፣ ለብዙዎች መልሰናል። ስለዚህ ውሸት ነው ያስተማርነው ማለት ነው ብሎ ይጠይቃቸዋል። ሙታን የማይነሱ ከሆነ ክርስቶስ ከሙታን አልተነሳማ ብሎ ያስቀምጣል። የክርስቶስ መነሳት በኩራችን፣ የትንሣኤያችን በኩር፣ የትንሣኤያችን መጀመሪያ ብለን እስከተናገርን ድረስ እናንተ እኛ እንነሳም የምትሉን ከሆነ ሰው ክርስቶስ አልተነሳም፣ በቃ ያስተማርነው ትምህርት የውሸት ነው ማለት ነው ብሎ ይጠይቃል። ከዛ ላይ መልሰው ቁጥር 17 ላይ ክርስቶስ ከሙታን ካልተነሳ ማመናችሁ ከንቱ ነው፣ እምነት የላችሁም ማለት ነው። ስለዚህ ኖርማል የነበረ እኔ አምላክ ነኝ ይል የነበረ ሞቷል ማለት ነው። ከዚህ በኋላ ክርስቶስ አምላካችን ጌታችን በሞላ ስልጣን አለው ፍጥረታትን የፈጠረ ብላችሁ የምታምኑት እምነታችሁ ከንቱ ነው እያላቸው ገናም በኃጢአታችሁ አላችሁ። ምክንያቱስ ገና በኃጢአታችሁ አላችሁ ማለት የክርስቶስ ሞት የክርስቶስ ትንሣኤ በአዳም ምክንያት ያገኘነ የኃጢአት ቅጣት ሞትን ድል እንድንነሳበት የተደረገ ነው አይደል? ኃጢአትን ሊገለው ሞትን ሊገለው አስሮ ያስቀረንን ነገር ሊያጠፋልን የማይሞት አምላክ በስጋ ይሞት። ይህ የማይሞት አምላክ በስጋ የሞተ ደግሞ ሞትን ደግሞ ድል አድርጎ መነሳቱ ሞት እንኳን መቃብር እንኳን እንዳላስቀረው የተነሳው ከኃጢአታችን ከበደላችን ትናንት ከነበርንበት ጨለማ የሰው ልጆች ሁሉ ይናፍቁት የነበረውን ነገር ሊተገብርልን ነው። ሰው ይህንን ካላደረገማ እምነታችን ባዶ ነው። ስለዚህ ከኃጢአታችን ገና አልታጠብንም አልነጻንም እያለ ነው። እንግዲያስ በክርስቶስ አምነው የሞቱ ጠፍተዋል አለ። እንግዲያስ በክርስቶስ አምነው የሞቱ ጠፍተዋል የሚላቸው ክርስቶስን በማመን መከራ የተቀበሉ ሰማዕትነት የተቀበሉ በድንጋይ የተወገሩ አንገታቸው የተቆረጡ። ቅዱስ ጳውሎስ ይህን መልእክት ሲጽፍ ከዚህ በፊት በነበረው ክፍል ለብዙ ክርስቲያኑ ስደት ምክንያት የሆኑት በክርስቶስ እምነት እኛ ክርስቶስን አንክድም ብለው በሰማዕትነት ያለፉትን ይጠቅስና እንግዲያውስ በክርስቶስ አምነው የሞቱት ጠፍተዋል ማለት ነው። በቃ ምንም ትርጉም ለሌለው ነገር ነው የሞቱት ማለት ነው። በዚህ ዓለም ሕይወት ብቻ ክርስቶስን ተስፋ ካደረግነው ከሰው ሁሉ ይልቅ ጉዳተኞች እኛ ነናል። በዚህ ዓለም ሲል እኛ እስከኖርን ድረስ ክርስቶስ ክርስቶስ የምንል ከሆነ ዘላለማዊ የሆነ አምላካችን ጌታችን ነው። ከሞት በኋላ ባለ ሕይወት ከእርሱ ጋር በፍቅር በሰላም እንኖራለን። ስጦታ ይሰጠናል፣ ቃል ይገባልን፣ በመንፈስ ቅዱስ የሚሰጠን ያቺ የተዘጋጀችልን ቦታ አለች ብለን የማናስብ ከሆነ ዝም ብለን ምድር ላይ ብቻ ክርስቶስ ክርስቶስ ብለን ዋጋ ተቀብለን የምንሞት ከሆነ ከሁሉም እምነት ካላቸውም ከሌላቸውም ሁሉ ይልቅ ጉዳተኞች የምንሆነው እኛ ነን የተጎዳን። ተስፋ ከሌለም ማለት ነው። ከሞት በኋላ ህይወት የለም የሚል ከሆነ አንድ ሰው ክርስቶስን አምኖ ይህን ሁሉ መከራ መቀበሉ ምን ያደርግለታል እያለ ለምንድነው ታዲያ የምንሰደደው? የቆሮንቶስ ሰዎች ስደት ላይ ነበሩ። ክርስቶስን በማመናቸው ይንገላቱ ነበረ። ክርስቶስን በመቀበላቸው ይሰቃዩ ነበረ። በመላው ዓለም ላይ ክርስቶስ የሚከተሉ መከራ ይደርስባቸው። ይሄ ሁሉ ታዲያ ለምንድን ነው እያላቸው ለምንድን ነው? ከዛ ላይ ቁጥር 20 ላይ አሁን ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። ከሞቱ ሰዎች ሁሉ የሚለው ምንድን ነው? ከሞቱ ሰዎች ሁሉ የሚለው ማንን ነው? መጀመሪያ አስቀድሞ ካንቀላፉት ሁሉ ክርስቶስን ከሁሉም ተነስቷል። ክርስቶስን
ስለዚህ እነ ዳዊት ሞተዋል፣ እነ ሰለሞን ሞተዋል፣ እነ ኤልሳ ሞተዋል፣ እነ አዳም ሞተዋል፣ እነ ሙሴ ሞተዋል። ስለዚህ እነዛ የሞቱት ሁሉ አሉ አይደለ? በጣም ብዙዎች እኮ ናቸው በእግዚአብሔር መንግስት መመላለስ ውስጥ ብዙ ያለፉ ግን ሞት ያገኛቸው። ስለዚህ ከነዚህ ሁሉ በፊት አስቀድሞ ማን ተነስቷል አለ? የትንሣኤያችን በኩር የሆነ ምሳሌያችን የሆነው ክርስቶስ ነው። አሁን ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል ካለ ቆይ እንደዛ ከሆነ አልዓዛር ተነስቷል። ለምን አልዓዛርን ቀደመው ክርስቶስ? ለምን አሁን ከሁሉ በፊት አስቀድሞ ተነስቷል ተባለ? አልዓዛርን ከሞት ተነስቶ አይደል እንዴ? የአልዓዛር ትንሣኤ ጊዜያዊ ስለሆነ ዳግም ሞት ስለነበረበት፣ ክርስቶስ ግን አንዴ ሞቶ ዘላለም የሚኖር ስለሆነ ሞት የማይገዛው ስለሆነ በኋላ እኛ በትንሣኤ ዘጉባኤ ወይም ደግሞ የመጨረሻው የትንሣኤ ጊዜ ላይ የሚኖረንን ትንሣኤ የመጀመሪያችን ሆኖ የመጀመሪያ ትንሣኤያችንን መሰረት አድርጎ የመጀመሪያውን ትንሣኤያችንንም የጀመረልን ኢየሱስ ክርስቶስ መሆኑን ሲናገር አሁን ክርስቶስ ከሞት ሰዎች ሁሉ አስቀድሞ ተነስቶልናል አለ። በመጀመሪያው ሰው ሞት መጥቷልና የመጀመሪያው ሰው የተባለው ማን ነው? አዳም ነው። በአዳም ምክንያት ሞት ወደ ዓለም ገብቷል። በሁለተኛው ሰው ትንሣኤ ሙታን ሆነ አለ። ሁለተኛው ሰው ተብሎ የተጠራው ማን ነው? እግዚአብሔር ወልድ አይደለ? ሁለት ልደታት አሉት ኢየሱስ ክርስቶስ። አስቀድሞ ከአባቱ ያለ እናት፣ ድኅረ ዓለም ካለ አባት ከእናት ሁለት ልደታት የተቆጠሩለት መለኮት ፍጹም ከሰውነት ጋር አንድ የሆነ በተዋህዶ የከበረ ጌታችን ኢየሱስ ክርስቶስ ዳግማዊ አዳም ተብሎ ተጠርቷል። ለምን? አዳምነትን ከእመቤታችን አግኝቷልና የፈጠረውን ስጋ የራሱ አድርጓልና። ስለዚህ በመጀመሪያ ሰው ሞት መጥቶብናል። ሰው መጀመሪያ ጥፋት ባጠፋ ሳለ ወደ ዓለም ምን ገብቷል? ሞት ገብቷል። የሰው ልጆች ሁሉ ሟች ሆኗል። እሺ ሰው በዳግማዊ አዳም ደግሞ ምን ሆነ? ትንሣኤ ሙታን ሆነ አለ። ሙታኖች ምን የሚሆኑበት? ዳግም የሚነሱበት። መጀመሪያ አዳም ከነበረው ይልቅ የአሁኑ ትንሣኤ፣ አሁን ክርስቶስ የሰጠን ትንሣኤ፣ አሁን ቃል ኪዳን የገባው ቃል ኪዳን ከሁሉ የሚልቅ ቃል ኪዳን ሆነ ማለት ነው። ሰው በሁለተኛው ሰው ትንሣኤ ሙታን ሆነ። ሁሉ በአዳም እንደሚሞት እንዲሁ በክርስቶስ ሁሉም ደግሞ ሕያውያን ይሆናሉ። ሁላችን ሞት ያገኘን በአዳም ነው። ሁላችን ሕያውያን የምንሆነው በክርስቶስ ነው አለ። ነገር ግን ሰው ሁሉ በየስርዓቱ ይነሳል። ሰው ሁሉ እንደምን? እንደ ስርዓቱ። መጀመሪያ ከሙታን የተነሳ ክርስቶስ ነው። ከዚያ በኋላ በክርስቶስ ያመኑ እርሱ በሚመጣበት ጊዜ ይነሳሉ። እግዚአብሔር አብ መንግስቱን እጅ ባደረገ ጊዜ ገዢም ሁሉ ንጉስም ሁሉ ኃይልም ሁሉ በተሻረ ጊዜ ያን ጊዜ ፍጻሜ ይሆናል አለ። ትንሣኤ ዘጉባኤ ሲመጣ በእርሱ ያመኑ ሁሉ ምን አላቸው? ትንሣኤ አላቸው። ኦኬ ያመኑት ብቻ ነው አጥንታቸው ስጋቸው ተሰብስቦ የሚነሱ ስንል አይደለም። ሁሉ ስጋ ለባሹ ከሙታን ይነሳል። ግን ለነዛ ሞት ይቆጠራል እንጂ ትንሣኤ ስለማይቆጠር ምን አለ? ከእርሱ ጋር የሆኑ እግዚአብሔርን ያመኑ ሁሉ ትንሣኤ አላቸው። እነዛ ግን ዳግም የትንሣኤ ጉባኤ ቢኖራቸው ምን ይሆናሉ? ግን ሞት ይፈረድባቸዋል። ለሞት ትንሣኤ አይቆጠርም። ጠላቶቹ ሁሉ ከእግሩ በታች እስኪወድቁ ድረስ ይነግስ ዘንድ አለውና ከዚያ በኋላ የመጨረሻ ጠላት ይሻራል፣ ይሁም ሞት ነው አለ። ወደዚች ዓለም ገብቶ የሰው ልጆች ሁሉ የገዛው ምንድነው? ሞት ነው። ስለዚህ ሞት ምን ይላል ነው? ይሻራል። ሞት ድል ይነሳል። ሁሉን ከእግሩ በታች አስገዝቶለታልና ሁሉ ይገዛለት ባለ ጊዜ ግን ሁሉን ከሚያስገዛለት በቀር እንደሆነ የታወቀ ነው በማለት ሁሉን ያስገዛለት ማን ነው? እግዚአብሔር አብ አይደል? ስልጣን በቀደመ ክብሬ ዓለም ሳይፈጠር በፊት በነበረ ክብሬ አክብረኝ ብሎ የተናገረው እግዚአብሔር አብ አይደል? እግዚአብሔር አብን አይደል የለመነው? አስቀድሞ በነበረኝ ክብሬ ምን በለኝ? አክብረኝ። ፍርድን ሁሉ ለሱ ሰጠው፣ በሞት ላይ ስልጣን እንዲኖረው ከሞት አስነሳው እያለ ተቀመጠ። ኃይልና ስልጣንን የሚያሳይ ይሆናል ማለት ነው። ከሚያስገዛለት በቀር ሲል ከአብ በስተቀር ሁሉ ግን ምን ይለት ዘንድ? ይገዛለት ዘንድ ምን ሆነ? ስልጣን አለው። ሁሉ በተገዛለት ጊዜ ግን እግዚአብሔር በሁሉ ቦታ በሁሉ ይሆን ዘንድ ያን ዕለት ወልድም ሁሉን ላስገዛለት ይገዛል። ስለዚህ ወልድ ሁሉን ላስገዛለት ምን ይላል አለ? ይገዛል። ሁሉ በተገዛለት ጊዜ ግን እግዚአብሔር በሁሉ ቦታ በሁሉ ይሆን ዘንድ ያን ዕለት ወልድም ሁሉን ላስገዛለት ይገዛል። ሁሉን የገዛው ማለት ሁሉን የገዛው ማለት ሞታል። ሁሉ የተገዛው በማን? በሞታ። ስለዚህ ራሱን አሳልፎ እስከ ሞት ድረስ ይሰጣል። ለምን? የሰው ልጅ ለማዳን። ያለዚያማ ለምን ያጠምቃሉ? ሙታን እንዲነሱ አይደለምን? ስለዚህ ጥምቀት ምንድነው ትርጉሟ?
ይህን ሞት ለመሻር ነው አይደለ ጌታችን ኢየሱስ ክርስቶስ ጥምቀትን የሰጠን። ሮሜ ላይ ምንድን ያለው ቅዱስ ጳውሎስ? ስንጠመቅ አለ በሞቱ ሞትን እንገላለን አለ። ከጥምቀት ወይም ከውሃው ስንወጣ ደግሞ በዘላለማዊ ትንሣኤ ከእርሱ ጋር አንድ እንሆናለን። በሞቱ እሱ እንደመሰልን ሁሉ በትንሣኤ ከእርሱ ጋር እንተባበራለን ስን እንጠመቃለን አለ። ስለዚህ ቅዱስ ጳውሎስ እዚሁ ድጋሜ ቆሮንቶስ ላይ ምን አላቸው? ያለዚያማ ለምን ያጠምቃሉ አለ። ምንድነው ጥምቀት ታዲያ ትርጉሙ? ሙታን እንዲነሱ አይደለም እንዲህ አለ። ያልተጠመቀ ምን አይልም አይነሳማ። ለምን? ኃጢአትን አልገደለም፣ በጌታ አላመነም፣ ትንሣኤም የለውም፣ አያምንም ማለት ነው። ስለዚህ ከክርስቶስ ጋር አንድ አካል እንሆን ዘንድ ምን መሆን መቻል አለብን? መጠመቅ አለብን። መጠመቅ አለብን። ስለዚህ ያለዚህ ለምን ያጠምቃሉ? ሙታን እንዲነሱ አይደለም። ሙታን የማይነሱ ከሆነ ለምን ያጠምቃሉ አለ። ስለዚህ ጥምቀት የሙታን ይሄ የትንሣኤ ሙታንን ስብከት ነው የምሰብከው። ሞትን ገለን አዲስ ህይወት እንደምናገኝ የምትሰበክበት የምንድንበት ነው። እንግዲህ እኛ ሁል ጊዜ መከራ ስለምን እንቀበላለን አለ። ለምንድን ነው መከራ የምንቀበለው? ትንሣኤ ከሌለን ሞትን ድል የማናረግ ከሆነ ሞተን የምንቀር ከሆነ ለምን እንቀበላለን መከራ? ወንድሞቻችን ሆይ በጌታችን በኢየሱስ ክርስቶስ በሆነውና በእናንተ ላይ ባለኝ ትምክህት ሁልጊዜ እገደላለሁ። ክርስቶስን በማመኑ እነሱን በማስተማሩ ሁልጊዜ ሊገሉን ይፈልጋሉ፣ ሰው እንገደላለን። በእውኑ በኤፌሶን ከአውሬ ጋር የታገልኩ ለሰው ብዬ ነውን አለ። ለሰው ነው ወይ ከአውሬ ጋር የታገልኩት? በዱር በጫካው በበረሃ ውስጥ ያ ሁሉ እንግልት፣ ያ ሁሉ መታሰር፣ ያ ሁሉ መገረፍ፣ ያ ሁሉ መቀጥቀጥ፣ ያ ሁሉ መደብደብ የደረሰብኝ ለሰው ብዬ ነው ወይ? ምንስ ይጠቅመኛል? ሙታን የማይነሱ ከሆነ እንግዲህ እንብላ፣ እንጠጣ፣ እንስከር፣ እንጠጣ፣ እንብላ፣ በቃ እንደፈለግን እንሁን። በቃ በዚህ ዓለም ደስታ ውስጥ ለምን ነው ማንገባው? ነገ እንሞታለን። ወንድሞቻችን አያስቷችኋል፣ አትሳቱ። ክፉ ነገር መልካም ጠባይ ያበላሻል። ስለዚህ እኛ ትንሣኤ ሙታን ያለን ስለሆነ ዛሬ በምድራዊ ህይወታችን መከራ እንቀበላለን አለና ትንሣኤ ሙታንን እንዲያምኑ አደረጋቸው። ሰው እነሱም አመኑ። ሁለተኛው የቆሮንቶስ መልእክቱ ላይ ይህን ስለተቀበሉ ሲያመሰግናቸው እንመለከታለን። ግልጽ ቃለ ሕይወት ያሰማልን። ያው በጣም ይቅርታ ስላስደገምኩ ያው ጥያቄ ሆኖብኝ ነው። እዛው ቀን ልጠይቅ ነበረ ማታ ያው በእንትኑ ጉዳይ ጭቅጨቃ ስታነሱ ስጠብቅ እንቅልፌ ይዞኝ ሄደ። ስልኩ ክፍት እንደሆነ ማለት ነው። አሁን ግልጽ ነው ማለት እያነበብኩት ያው ችግርም ስላለ ስናረብ በአንድ በኩል የሚፈሰው ነገር በጣም ስለሚያናድድ እየሰማው ያልገባኝ ቦታ ልጠይቅ ብዬ ነው። አነባለሁኝ እንትን ራሱ ቅድሚያ አንተ ትምህርት ሳትጀምር በፊት ነው አንብቤ የጨረስኩት የያዕቆብ መልእክት ማለት ነው። የያዕቆብ መልእክት አንብቤ አዳሜ የእውነት ራሴን መፈተሽ ጀመርኩኝ። በቃ የሆነ አለ አይደለም ራስን መረዳት፣ ራሴ ምንድነው ያደረኩት እስቲ ምንድነው በቃ ብዙ ነገሮችን ራሴ በራሴ መጠየቅ ጀመርኩኝ ቃሉን ስሰማው ማለት ነው። እና ቃለ ሕይወት ያሰማልን ወንድማችን እግዚአብሔር አምላክ ይባርክ። ቅድስት ድንግል ማርያም ዛሬ ኪዳነ ምሕረት ናት እና ኪዳነ ምሕረት እቅፍ ድግፍት አድርግ ሀሳብን ሁሉ ያለምከው ሁሉ በምድርም በሰማይም በሁሉም ቦታ እግዚአብሔር ያስተካክልልህ። መብርሃን ካንተ ጋር ትሁን። እኛ ሰው ያረከን እኮ አንተ ነህ። አበርታተን እንኳን ገዝተን የምንገባ አይደለም እኮ እንደዚህ እኮ እያየን እንወጣለን። አይተን የተመቸን ቀን መንፈሳዊ ነገር እናያለን። አዳም የተመቸን ቀን፣ ያልተመቸን ቀን ደግሞ ትተኑ እንሄዳለን። ወሬ እናዳምጣለን። ብዙ ነገር አለ። ግን አሁን ሰበሰብከን ገብቶሃል። የእግዚአብሔርን ቃልን እንድንሰማ ሰው እንድንሆን እንድንቀየር ማለት ነው። እና እግዚአብሔር ይመስገን ለዚህ ደግሞ ያበቃን እግዚአብሔር ነው። እና አንድ ቃል ደግሞ ያልካት ቃል ደግሞ ልበለ ሁሌ ማለት ነው። ሁሌ በማደርገው ሁሌ ከኔ አይምሮ ያልጠፋ ነገር አዳሜ ምን እንዳልክ ታውቃለህ? የሆነ ልጅ መጣና ስለ ንስሐ ስለ ቁርባን ጠየቀ። ከስር ቁጭ ብዬ ያዳበትኩ ነው እና ምን ብትለው ጥሩ ነው በንስሐና በቁርባን ዙሪያ የተነሳው ነገር ዛሬ ብትሞትስ ማለት እንደዚህ አይነት ቃል እስቲ አስብ። ዛሬ ብሞትስ የሚለው ሀሳብ ስታስብ ዛሬ የሆነ ንስሐ የመግባት አላማ ይኖርሃል። ስህተትን አለመስራት። ዛሬ ለምን ስህተት እሰራለሁ ብሞትስ ትላለህ። ገብቶሃል? መዋሸት እንኳን አትችልም ይሄንን ካመንክ ማለት ነው።
እና ያ ነገሮች ያው የዚህ ውጤት ደግሞ በቅርብ ጊዜ ታያለ። እግዚአብሔር አምላክ ደግሞ እንግዲህ የሚጀምረው ሰው ነው እናስባለን፣ እሱ ደግሞ ይፈጽማል። የእግዚአብሔር ፍቃድ ከሆነ በጸሎታችሁ አስቡኝ፣ በጸሎታ አስበኝ። እግዚአብሔር አምላክ ካንተ ጋር ይሁን። አመሰግናለሁ ወንድሜ፣ ለብዙ ነገር አብቅተኸኛል። ጋለቱም ይዳሳ። አሜን አሜን። እሺ በርቺ፣ ጠንክሪ። እግዚአብሔር ያጠር waaqayyooliin maqanaawwan biraa hojjiraatee gaggeessi dhiifama garuu Araara kun qabu nagaa fadha dandeessu. Shi yeroo hundaa'uun dandeessa. Yuutuubira galee ani sana hunda guuruudhaaf addaamee hojiin jira beektaa. Dhugaa እውነቱን እንገርህ እዚህ ጋር ማለት ነው። አሁን ወዲያው ካልተማርኩ ዩቱብ ገብቼ አሁን እማራለሁ ማለት ነው። ስራ ካሌለህ ነው ገብቶሃል። እዚህ ጋር 5 ትጠራለህ አንተ እዛ ውስጥ ገብተህ እስከምትፈልግ ድረስ ወይ እነሱ ይደውሉብኛል። በዛ ረስቼ እሄዳለሁ። ከዛው ረሳው በቃ እሰንፋለሁ መግባት ገብቶሃል። በእንደዚህ አይነት ምክንያት ነው እንግዲህ ሰው ቤት ያለው ሰው ያውቃል፣ ይረዱናል። እህቶችም ያውቃሉ እንደዚህ አይነት ነገር። እሺ ችግር የለውም ጠይቁ መልሳለሁ። እሺ ወንድሜ እሺ አመሰግናለሁ። ከስር ሆናለሁ በቃ ሌሎቹ ይግቡ። እሺ መልካም። እሺ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሁንም ጆይን ማለት ትችላላችሁ። ጥያቄ ያላችሁ መጠየቅ ትችላላችሁ። አትሳቀቁ፣ ቤታችሁ ነው። እዚህ ቤት ውስጥ የሚያሳቅቅ ነገር የለውም። በፈለጋችሁ ሰዓት ጆይን ማለት ይቻላል። መምጣት ትችላላችሁ፣ መግባት ትችላላችሁ። ማልወደው ጭቅጭቅ ነው። ሰላም ጤና ይስጥልን። ገሚ ሰላም ነው። አንደና መጣ እንኳን አብረን እንደናት። እሺ አሜን አሜን። ከመጽሐፍ ቅዱስ ቃል ስታስተምር አይቼ በጣም ደስ አለኝና ሄሎ እየሰማሁ ነው። መጽሐፈ ሮሚ ምዕራፍ 8 ከቁጥር 34 ነው ያልከኝ ወንድም። መጽሐፈ ሮሚ እሺ መጽሐፈ ሮሚ እኔ ጋር የ2000 እትሙ ነው ያለኝ። የ2000 እትሙ ላንብብልህ። የ2000 እትሙ ነው እኔ ጋር ያለው። እሱ ይመቻል። 1954 የለም እኮ የ2000 እትሙ ላንብብልህ ወይ 2000 እትሙ ያለው መደበኛ ትርጉም እሱ እኛ ጋር አዲስ ምናምን የለም። እኛ ጋር የ2000 ምረት እትሙ ነው ያለው። እሱ ላንብብልህ። እሺ ከጀርባ መዝሙር ይረብሻል። ቀንሰው። እሺ አንዴ እሺ አሁንስ አሪፍ ስለሚረብሽ ነው ድምጽ። እሺ ወደ ሮሜ ሰዎች ምዕራፍ 8 ቁጥር ስንት ላይ ልክፈት? ቁጥር 24። እሺ 24 እሺ ቁጥር 4 የሚታየውን ተስፋ ማድረግ ተስፋ አይደለም፣ የሚያየውንማ እንዴት ተስፋ ያደርጋል? እንዴትስ ይጠብቃል? ይላል። ወደ ሮሜ ሰዎች ምዕራፍ 8 አይደል ያልከኝ? ያው ምዕራፍ 8 ከቁጥር 25 ላይ ከቁጥር 24 ላይ የሚታየውን ተስፋ ማድረግ ተስፋ አይደለም፣ የሚያየውንማ እንዴት ተስፋ ያደርጋል? እንዴትስ ይጠብቃል? ይላል። እረኛዬ ሰላም ጤና ይስጥልኝ። ወንድማችን እስከሚመለስ ክፈቱ ሚት። እሺ እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አንዳንድ እኔ እንኳን ስለ አብሬያችሁ መጽሐፍ ቅዱስ ማጥናት ፈልጌ ነበር። መጽሐፍ ቅዱስ ታጠናላችሁ? በደንብ በምታጠኑበት ሰዓት አይመቸኝም። አንዳንድ ጊዜ ነው የሚገባው። ሪከርድ የሚቀመጥበት ካለ ከዛ ብከታተላችሁ አለ።
አለ ከስራ አሁን ይጽፍልታል። ዩቲዩብ አካውንት አለ የአንድ እህታችን ዩቲዩብ ነው። እሷ ላይ ገብተሽ መከታተል ቻለሽ። ማታ 1 ሰዓት እስከ 2 ሰዓት ሃይማኖተ አበው ዛሬ ይጀምራል። ከ2 ሰዓት እስከ 3 ሰዓት ደግሞ የይሁዳ መልእክት ትርጓሜ ይኖረናል። እነዚህ ሁለቱን ሰዓታት የማይመችሽ ከሆነ ደግሞ ዩቲዩብ ላይ ሪከርድ ስለሚደረግ በየቀኑ ማየት ትችላለሽ። እሺ እሺ፣ አመሰግናለሁ። ጂቱ ትባላለች። ጂቱ ቲዩብ ያው ከስራ አስቀምጠውልሻል። ልክ እንደዚህ ብለሽ ስታገኝ ሙሉ ትምህርቶች አሉ እስከዛሬ የተማርናቸው። እሺ እሺ፣ አመሰግናለሁ። በርቺ። እሺ እሺ፣ ጥያቄ ሲኖረኝ ገብቼ እጠይቃለሁ ሲመቸኝ። ቤትሽ ደስ ይላል እንደፈለግሽ። እሺ እሺ፣ አመሰግናለሁ። እሺ በርቺ። ወንድማችን ገሜ አይመለሱም? ሄሎ እሺ ግቢ ግቡ። ጥያቄ ያላችሁ ግቡ ብያለሁ እኮ ጆይን በሉ። እሺ ገሜ አልተመለሱም። ምዕራፍ 8 ቁጥር 29። እሺ የምልጃውን ፈልገውት ነበረ? የምልጃውን ክፍል ነበር የፈለጉት? መደበኛ መጽሐፍ ቅዱስ አሁን ስለ ምልጃው ኢየሱስ ክርስቶስ ያማልዳል የተባለበትን ክፍል ነበር የፈለጉት? ወንድም እኔን እኮ ቢጠይቁኝ እነግሮት ነበር። እሺ 29 እሺ ሰዓት አስጠበቁም ብዬ ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቅናቸው የመረጣቸው እነርሱ ልጆችን ይመስሉ ዘንድ አዘጋጅቷቸዋል። ያዘጋጃቸው እነርሱን ጠራ እያለ ይሄዳል። እሺ አብራራለሁ። ምኑን ላብራራለሁት? ጥያቄውት ምንድን ነው? መጀመሪያ ጥያቄዎችን በግልጽ ይጠይቁኝ፣ ችግር የለውም። ምን ያብራራሉታል? ቀጥታ ጥያቄዎችን ይጠይቁኝና አስተምሮቱን እነግሮታለሁ። ጥያቄ ኢየሱስ ክርስቶስ ያማልደናል ወይስ አያማልደንም? እሺ በጣም አሪፍ። ኢየሱስ ክርስቶስ በስጋ ወራት ምልጃን አቅርቧል ወይ አላቀረበም? አይደለም በስጋ ወራት ሳይሆን አሁን ራሱ ኢየሱስ ክርስቶስ ሞቷል። ከሞተም በኋላ በ3ኛው ቀን ተነስቷል። እሺ ከተነሳም በኋላ ኢየሱስ ክርስቶስ አርጓል። በአብ ቀኝ አለ። ዛሬም ስለኛ የሚማኘው ኢየሱስ ክርስቶስ አይደለም? እኔ እንጃ። እስኪ ቆይ እሺ የእርስዎን መረዳት ይንገሩኝና እኔ እመልስልዎታለሁ። የሞተው በ3ኛውም ቀን የተነሳው ዳግም በአብ ቀኝ ያለ ስለኛ የሚማልደው ኢየሱስ ክርስቶስ አይደለም? እሺ እኮ ይቀጥሉ። እየጠበቅኖት ነው። ይመለሱ። እሺ አንድ ሰው ጥያቄ ሲጠይቅ እንትን ሆኖ ኮንስታንት ሆኖ ነው መጠየቅ ያለበት። እሺ ሲስተካከሉ ይምጡ። ድጋሜ ጆኒ ሰላም ክርስቶስ ይብዛላችሁ። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አንዳንድ ጥያቄዎች ነበሩኝ። የመጀመሪያው ያው የሰው ልጅ እንዲድን ክርስቶስ መሞት ግድ ነበር አይደል? በትክክል። እሺ ከሆነ
አሟሟቱ በዚህ መልኩ ነበር ግድ ነበር ብለን ማሰብ እንችላለን? ለምሳሌ መሰቀሉ፣ እዚህ መሰቃየቱ ምናምን በዚህ መልኩ መሆን ነበረ ግድ ነበር ብለን ማሰብ እንችላለን? ወይስ ያ ነገር የመጣው ከነበሩት ከሰዎቹ ክፋት የመጣ ነው ብለን ማሰብ እንችላለን? ወይስ ፕላኑ እንደዛ ነበረ? እስኪ እኔ በልቤ ምን እያሰብኩ ነው ንገረኝ እስኪ። በልቤ አሁን ምን እያሰብኩ ነው? አላውቅም። ስለዚህ የልቤን ነገር ማወቅ የምችለው ምን ሳደርግ ነው? ስናገረው አይደለ ጆንዬ? ስለዚህ እግዚአብሔር አምላክ ለምን ያን እንዳደረገ የእሱን ሕሊና የእሱን ልብ መመርመር አንችልም። እሺ። ግን የሰው ልጅ ግን በደም መዳን እንዳለበትና ለሰው ልጆች ፍቅሩን ለመግለጽና ያንን ዋጋ የመስቀልን ዋጋ መቀበል እንዳለበት ግን ተግብሮ ታሳይቶናል። በዚህ መንገድ ባይሆን ኖሮ ምናምን ብለን የሆነ ነገር ላይ ማውራት ማለት ኦልሞስት ጊዜ ማባከን ይመስለኛል። ምክንያቱም እግዚአብሔር አምላክ በፍቃዱ ያን ነገር አድርጎታል የሚለው የሚያስማማን ይመስለኛል። አቸው ስለዚህ ያው ያልሆነ እንዲህ ቢሆን ኖሮ ምናምን ካለ አንለውጠውም ያንን እና ድካም እንዳይሆንብን እግዚአብሔር አምላክ የራሱ የሆነ ዓላማ አለው። ልክ እኔ አሁን ልቤ ውስጥ ገብተህ መመርመር እንደማትችለው የእግዚአብሔር አምላክ መመርመር አንችለው የሚለው እንድትይዘው ነው። እሺ ጆዬ። እሺ ወንድም አለ። እሺ ያው የተጻፈው ነገር ያለው ነገር ያው ክርስቶስ መጥቶ በሞቱ እንደሚያድነን ነው የምናውቀው እንጂ የሚሆነው ነገር የሚመረመር አይደለም ነው አይደለ? አዎ። ግን ያን ነገር አሁን እግዚአብሔር አምላክ ስላዘዛቸው ነው ያደረጉት ምናምን ካለን አይደለም። ለምንድን ነው ስንል ለምሳሌ ጊዜ አልደረሰም ይህንን ነገር ለማንም አትግለጡ መንፈስ ቅዱስ ገለጠላችሁ እያለ ሲናገር ደጋግመን ሰምተናል። ለምንድን ነው ስንል የሰው ልጆች መዳን በአንድ ልጁ እንደሆነ ቃል ኪዳን የሰማ ሰይጣን ዘውትር ሁል ጊዜ የእግዚአብሔርን አመጣት ይጠብቅ ነበረ የሰው ልጆች እንዳይድኑ። ለምሳሌ አሁን እግዚአብሔር ሰው ባይሆን ኖሮ የሚጎለን ነገር ምን ነበረ ምናምን ብለን ስንመለከት እግዚአብሔር ሰው ባይሆን ኖሮ የሰው ልጅ በዙፋኑ አይቀመጥም። የመጀመሪያ አዳም አንደኛ የወደቀበት የሰማይም የምድርም ንጉስ መሆን አለብህ ተብሎ ነው አይደለ? ምኞት እንዲመኝ አድርጎ የጣለው በምኞት ነው የወደቀ። ስለዚህ የመጀመሪያው ደረጃ በዙፋኑ ላይ አሁን ቀና ብለን ስንመለከት የአዳምን የባሪያውን መልክ በዙፋን ላይ እንመለከታለን። የባሪያውን መልኩ አደረጋል አይደለ? ከእንደገና ዘፍጥረት ላይ ደስ ትመለከተው አዳም ከኛ መካከል ክፉና ደጉን የሚያውቅ እንደ አንዱ ሆነ አለ። እንደ አንዱ ሆነ ማለት ልክ እንደ አንዱ ሆነ ማለት ያኔ መለኮት አካል የለውም አይደለ? ግን ክፉን ደጉን ለይቶ የሚያውቅ ከነሱ መካከል እንደ አንዱ እንደሚሆን ከሶስቱ አካላት አንዱ ወልድ ሰው እንደሚሆን ቃል እየገባልን እየነገረን ነው። ስለዚህ ፍጽምና የነበረው አዳም ሞት አግኝቶታልና ይህን ሞት ማዳን የሚቻለው በሞት ነበረ መግደል የሚችለው። ግን ሔዋን የሰማይ ንግስትም የምድርም ንግስት መሆን ፈልጋለች። አዳም የሰማይ ንጉስ ለመሆን ተመኝቷል፣ የምድርም ንጉስ መሆንም አኝቷል። ስለዚህ በምድርም በሰማይ መካከል ንጉስ የሆነ ብቸኛ የሰው ልጅ ማን ነው ብለን ብንጠራ አምላክም ሰው መካከለኛ ተብሎ በእግዚአብሔርና በሰው መሃል መካከለኛ ተብሎ ሊጠራ የሚችል ስናዩ የባሪያ መልክ ደግሞ ባሪያ ብቻ የባሪያ መልክ ብቻ እንዳንል ደግሞ ፍጹም አምላክ የሆነ ክርስቶስ ነው እና የአዳምን አካል በዙፋኑ ላይ ተቀምጦ ተመልክተናል። ያ ባይወለድ ኖሮ ሰው ባይሆን ኖሮ በዙፋን ባይቀመጥ ኖሮ ዋጋ ባይከፍልልን ኖሮ አዳምም ሔዋንም የተመኙትን አናገኝም። ሔዋን የሰማይ ንግስት መሆን ፈልጋለች። ሰው የሰማይ ንግስት መሆን አይችልም። የግዴታ የሰማይ ንግስት ለመሆን ሰማያዊ ንጉስ መውለድ አለባት። ሰው በእመቤታችን በኩል ንግስና አናገኘች ነው። በዛ እኮ ነው አይደል ንግስቲቱ ቆማለች ሆና እያለም ያብራራው የሚቀጥለው የራል ክፍሎች። ስለዚህ ይህንን አንደኛ እናያለን። ሌላው ደም መፍሰስ ነበረበት ወይ ለመዳን ሰዎች ለመዳን ሲል የኃጢአት ስርየት ያለ ደም የለም በማለት ቅዱስ ጳውሎስ አስቀመጠ። የኃጢአት ስርየት ያለ ደም ስለሌለ የግዴታ ደም መፍሰስ ስለነበረበት የግዴታ ንጹህ መስዋዕት መቅረብ ስለነበረበት አለና ጳውሎስ በዕብራውያን መልእክቱ ምን አለ? የጌታ ኢየሱስ ክርስቶስ ክህነቱ እንደ አሮን ክህነት አይደለም ማለት። ክህነቱ ከመልከ ጼዴቅ ጋር ተመሳሳይ ነው። የአሮን ክህነት እግዚአብሔር የሾመው ነው አይደለ? በሰዎች እጅ ተሾሟል ወይም ደግሞ ስጦታ ተሰጥቶታል ጸጋ። ግን የመልከ ጼዴቅ እናትና አባቱ አይታወቁም፣ ከየት እንደሆነ አይታወቅም፣ ሹመቱ ማብቂያው የት እንደሆነ አይታወቅም። አሮን በሞት አብቅቷል። ግን ጌታ ኢየሱስ ክርስቶስ ዳግማዊ የአዲስ ኪዳን ሊቀ ካህን ሆኖ መጣ። የካህን ስራው ምንድነው? መስዋዕት ማቅረብ ነው። ስለዚህ መስዋዕት ሊያቀርብ ምን ሆነ? ፍጹም ሰው ሆነ። እሺ
መስዋዕት ማቅረብ የሚገባው ንጹህ የሆነ ደም ያለው የሚፈስ የሚታረድ በግ ነበረ የኦሪቶቹ። ግን ራሱን ደግሞ ንጹህ መስዋዕት፣ ራሱን ንጹህ ደም፣ ራሱን ንጹህ የሚቆረስ ራሱ አቅራቢ ራሱ የሚቀርብ ሆነ። መስዋዕት ይቀርብ የነበረው በኦሪቱ ካህናት የሚገቡት ወደ ሙሴ ድንኳን ወይም ሙሴ ወደ አዘጋጃ ድንኳን ገብተው ነበረ መስዋዕት የሚያቀርቡት በመሰዊያው ፊት አይደለ? መሰዊያው ባለበት ቦታ 2 ኪሩቤል ባሉበት ቦታ እኔ ሁሌ እኖራለሁ ብሏቸዋል አይደለ? ስለዚህ እዛ ላይ ነበር የሚሰዋው። የአዲስ ኪዳናችን ታቦታችን ራሱ ክርስቶስ በአካል ስለተገለጠ መስቀሉን ምን አደረገው? የኦሪቷን ድንኳን ተካታ፣ በመስቀሉ ራሷን አደረጋት። ከዛ ወዲያ ራሱ መስዋዕት አቅራቢ ሆነ። ራሱ ደግሞ ምን ሆነ ማለት ነው? መስዋዕት ሆነ። ራሱ ደግሞ መስዋዕት ተቀባይ ሆነ። ከሰማይ መጥቶ የኦሪቱን መስዋዕት ሲያቀርቡ እሳት መጥቶ ይበላል። ሰው ከእሳቱ የተረፈውን ካህናት ብቻ ይበላሉ፣ ሌሎቹ አይመገቡም ነበር። እሱ ሐሙስ ቀን ለሁሉ ሰጠ። ምንድንበትን? ስጋውን ደሙን ሰጠንና ዓርብ ዕለት ግን ተሰቀለና ከሰማይ የሚወርድ እሳት መጥቶ እስከሚበላው አልጠበቀም። ተፈጸመ አለ። ራሱ ምን አድራጊ ስለሆነ የመጣበትን ነገር የሚፈጽም የሚጨርስ ስለሆነ ጨረሰ ማለት ነው። ስለዚህ አዲስ እሳት እስከሚመጣ አይጠበቅም። አሁን እሳት ያኔ በኦሪቱ እሳት ደጋግሞ ይወርዳል። አሁን ግን ቤተክርስቲያን በሚሰዋ መስዋዕት ላይ ሁልጊዜ ዘውትር ይሰዋ አይደለ? የክርስቶስ ሥጋና ደም ያኔ እሳት መጥቶ አይበላው። ለምን ሲባል ራሱ ክርስቶስን ስለሆነ እየበላን ያለ ነው። ፍየል እያቀረብን አይደለም። ድሮኛ ጎትተን ነበር የምንሄደው። በአዲስ ኪዳን ደግሞ እኛ ራሳችንን ተጎትተን የምንሄደው ይዘን ለመምጣት ዩኒቨርስ አድርጎታል በማለት እዚህ ዕብራውያን ላይ የተናገረና የጌታ ሞቱ፣ ደም ማፍሰሱ፣ በመስቀል መሰቀሉ፣ እነዛን ነገሮች ሁሉ ማድረጉ እነዚህ ናቸው በማለት ያስቀምጣል። ኦኬ፣ አይገብቶኛል። በቃ ስለዚህ በአጠቃላይ እንደዚህ አይነት ጥያቄ ለሚጠይቁን ሰዎች ደም መፍሰስ አሁን ግድ ነበረበት፣ መሞትም ነበረበት። ግን እዚህ ምድር ለተካሄዱ ነገሮች የሰዎች በራሳቸው በነፃ ፈቃዳቸው ያደረጉት ነገር ነው እንጂ ክርስቶስ ያን ነገር እንዲያደርጉ ኦልሬዲ ፕላን አድርጎባቸው ፈቅዶባቸው አይደለም ብለን መመለስ እንችላለን ማለት ነው። ለምንድን ነው ብንል አሁን እዚህ የዮሐንስ ወንጌል ላይ ስንመለከተው እሱ እኮ እያስተማራቸው ነበር አይደለ? የዮሐንስ ወንጌል ምዕራፍ 5 ላይ ራሱ ጌታ ኢየሱስ ክርስቶስ የተናገረው ነገር ነበረ። እያስተማራቸው እየነገራቸው የላከኝን ያልተቀበላችሁ እንዴት እኔን ያልተቀበላችሁ የላከኝ እንዴት ትቀበላላችሁ ና ብሎ በጣም ያስተምራቸው ነበረ። እና እንደዚህ አላቸው። ራሱ እኮ እግዚአብሔር አብ እኮ ከላይ መስክሯል። ይህ የምወደው ልጄ ነው እርሱን ስሙት አለ። ከዚህ በላይ ምስክርነት የለም። መንፈስ ቅዱስ በእርግብ አምሳል መጣ። ኢየሱስ ክርስቶስ ወልድ ደግሞ በተዋህዶ ባህረ ዮርዳኖስ ቆመ። ደጋግሞም እግዚአብሔር አብ ገለጠላቸው፣ ነገራቸው፣ ድንቅ ነገርን አደረገ። ነገር ግን ሊቀበሉት አልፈለጉም። ስለዚህ ምን አለ? እዚህ ምዕራፍ 5 የዮሐንስ ወንጌል ላይ ጌታችን ኢየሱስ ቁጥር 15 ጀምሮ ያም ሰው ሄዶ ያዳነው ጌታችን ኢየሱስ እንደሆነ ለአይሁድ ነገራቸው አለ። ስለዚህም አይሁድ ጌታችን ኢየሱስን ያሳድዱትና ሊገሉትም ይሹ ነበር፣ ፈልገው ነበር፣ ፍቃዳቸውን በሰንበት እንዲያደርግ ነበርና ጌታችን ኢየሱስ መልሶ አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ አላቸው። አባት የሚለው አብን ነው። አብ እስከ ዛሬ እየሰራ ነው፣ መስራት አላቆመም። እኔም ደግሞ ልክ እንደ አባቴ እሰራለሁ አለ። አባቴ ይፈጥሯል፣ እኔ ፈጥሬያለሁ ማለት ነው። አባቴ ዛሬም ድረስ አለ፣ እኔም አለሁ። ስለዚህ እኔና አባቴ እኔና እግዚአብሔር አብ እኩል ነን ብሎ እየነገራቸው ነው። ስለዚህ አይሁድ ሊገሉት በጣም ይፈልጉ ነበር። ሰንበትን የሚሽር ነው በማለት ብቻ ሳይሆን ደግሞ እግዚአብሔርን አባቴ ነው ይላል፣ ራሱን ከእግዚአብሔር ጋር ያስተካክላል በማለት ነው እንጂ። ስለዚህ እንዴት ከአባቱ ጋር እኩል ነኝ ይለናል ብለው ሊገሉት የፈለጉት። ከዚህም በኋላ ጌታችን መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ ወልድ ከራሱ ብቻ ምንም ሊያደርግ አይችልም፣ አብ ሲያደርግ ያየነውን እንጂ። ወልድም አብ የሚሰራውን ያንኑ እንዲህ ይሰራል። እኔና አብ አንድ ነን፣ ፍቃዳችን አንድ፣ ስራችን አንድ ነው። አብ የሚሰራውን እኔ ሰርቼዋለሁ፣ እኔ የምናገረውን አብ ተናግሮታል እያለ እየነገራቸው ነው። አብ ልጁን ይወዳል፣ የሚሰራውን ስራ ሁሉ ያሳየዋል። እናንተም ታደንቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታን እንደሚያስነሳቸው ሕይወት እንደሚሰጣቸው እንዲህ ወልድ ለሚወዳቸው ሕይወትን ይሰጣል አለ። ስለዚህ እዚህ ጋር ራሱን ሲገልጥ ምን አለ? ወልድ ነኝ ብሎ ገለጠ ማለት ነው። እያዩት ያሉት ኢየሱስን ነው፣ ግን የእግዚአብሔር አብ የባህሪ ልጁ ወልድ መሆኑን ሲናገር ክብሩና እየተናገረ ያለው በቀደመ ክብሩ ነው እየነገረ። በቃ የቀደመ ክብሬ አሁን እናንተ በምታዩኝ ሳይሆን በቀደመ ክብሬ ይህን ስጋ ሳልዋሃድ ከመላእክትም በታች ያነስኩ ሳልባል
ከእግዚአብሔር አብም ያነሰ ሳልባል እናንተ እንደፈለጋችሁ ሳታደርጉኝ በፊት ከአብ ጋር እኩል ስልጣን እንዳለኝ ወቁ እንደማለት ነው። አብ ከቶ በማንም አይፈርድም፣ ፍርዱን ሁሉ ለወልድ ሰጠው እንጂ አለ። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ፣ ወልድን የማያከብር ግን የላከውን አብን አያከብርም አላቸው። ሰው የዛኔ ተነሱበት ማለት ነው። ያመኑት የእግዚአብሔር መንግስት አገኙ። እነዚህ ግን ልባቸው ማመን ስላልፈለገ የተነገራቸውን ያን ሁሉ ተአምራት መቀበል ስላልቻሉ መግደል ፈለጉ። ለዚህ ነው ክፍሉ የሚናገረው። እሺ አዳሜ ይመስልልን ያሰማለን። በፍቃዳቸው ነው ለማለት ነው። ኦኬ ያው ሶስተኛው ጥያቄ ያው በተዘዋዋሪ አይ ቲንክ መልሰልኛል። ከእንደዚህ በተያያዘ የሚጠየቁ ጥያቄዎች አንዳንዴ ምናልባት መመለስ ማንችላቸው ግን ሲል የሆኑ ኮሽኖች አሉ። አሁን ለምሳሌ ከዚህ ጋር ተያይዞ ይሄ ትንቢት እንዲፈጸም በዚህ ትንቢት ላይ የተሳተፉ ሰዎች በክፉም ሆነ በደግ ለድህነት አስተዋጽኦ አድርጓል እና ለምንድን ነው የሚኮነኑት አይነት ነገር የሚጠየቁ አሉና ምናልባት አመላለሱን እንዴት መመለስ እንዳለብን ስለማናቅለው እንጂ እዛ ጋ እኮ መልሷል እኮ የሚያደርጉትን አያውቁምና ምን በላቸዋል? ይቅር በላቸው። የእሱ ይቅርታ ዘላለማዊ ይቅርታ ነው። እያደረጉት የነበረው ነገርና እየፈጸሙት ያሉት ነገር በስጋ ነው እንጂ በመንፈሳዊ ቢሆን ኖሮ አያደርጉትም ነው። ስለዚህ በስጋቸው ምን ሆኗል? እነዛ ሰዎች ወድቀዋል በስጋ ልክ። ይቅር ባዩ ግን የሚያደርጉትን ነገር ያውቅ ስለነበረ ምን አለ? እነዚህ ሰዎች የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ይቅር በላቸው ማለት የይቅርታ ፍቃድ ሰጥቷቸዋል ነው። አሁን ችግር የሚሆነው ጆንዬ፣ ችግር የሚሆነው ጴጥሮስ ክዶታል። እንደሚክደው አስቀድሞ ነግሮታል። ጴጥሮስ እንደ ካደ ቢቀር ኖሮ ጥፋቱ የማን ነበረ የሚሆነው? የጴጥሮስ። ጥሩ ጴጥሮስ ጥፋተኛ መሆኑን አወቀ። ስለዚህ ምን አለ? ተመለሰ። እግዚአብሔር አምላክ የሰማይና የምድርን ቁልፍ ሰጠው። ይሁዳ በተመሳሳይ ደረጃ ጥፋት አጥፍቷል። ይሁዳ አለመመለሱና ወደዚህ ነገር ትንቢት ተነግሮበታል። ሪል ነው። እሺ ትንቢቱን ለመፈጸም ነው እንበል። ትንቢቱ ከተፈጸመ በኋላ ግን ከህሊናው ጋር ነበረ፣ ገብቶታል። አምላክን እንደሸጠ ገንዘቡን መልሷል። አልፈልግም አለ። መሬቱን አልፈልግም፣ ራሱን ጠላ። ራሱን እስከ ማነቅ አንጀቱ ተዘርግፎ እስከሚሞት ድረስ የደረሰው ይሁዳ ህሊና ገዝቶ ነው አይደለ? የፈጸመውን ነገር ገብቶት ነው። የዛኔ ንስሐ ቢገባ ኖሮ እግዚአብሔር አይቀበለው? ጴጥሮስን ተቀብሎታል። ቀበለዋል። ጥሩ። የጌታን ጎን የወጋው ማን ነበረ? ሌንጊኖስ ሰማዕት ሆኖ ነው የሞተው። በነገራችን በጴጥሮስ እጅ ተጠምቆ ሰማዕት ሆኖ አስተምሮ አንገቱን ተቆርጦ ነው የሞተው። አይኑ ከበራለት በኋላ ጦሩን አልተቀላቀለም፣ የሮምን ጦር አልገባም። ስለወጋኸኝ አልቀበልህም አላለው። ከወጋው በኋላ ግን ማንን እንደወጋ ግን አወቀ። ምክንያቱም ለምሳሌ ብዙ ታምራት ተፈጽሟል። የእንትኗ መጋረጃ የኦሪቷ መቅደስ መጋረጃ ተከፍሏል። ሙታን ተነስተዋል፣ ሰብከዋል። ሙታን ጨረቃ ረግፈዋል፣ ከዋክብት ረግፈዋል። ጨረቃ ደም ሆናለች፣ ፀሐይ ብርሃኗን ከልክላለች። መቃብር ተከፍቷል፣ ጌታ ተገልጦ ታይቷቸዋል። ከዛ ወዲያ የመቀበል ቻንስ ነበራቸው። አሁን የሚጠየቁት ስለወጉት፣ ስለወገሩ፣ ስለደበደቡ ሳይሆን ከደበደቡት ሳያውቁት ያን ሁሉ ካደረጉበት በኋላ የተነሳውን ክርስቶስ እየተሰበከ ካልተቀበሉ በአዲስ ኪዳን ትምህርቱ ምን ይሆናሉ? ይኮነናሉ ነው። እሺ በደንብ ገብቶኛል። ያ ቃልዎት ያሰማል። አሜን አሜን። በርታልኝ፣ በርታልኝ። እግዚአብሔር ያጽናችሁ፣ በርቱ። አሜን። 10,000 ሞልቻለሁ። ፎሎ እንዴት ልመልስልህ? እስቲ አንፎሎ ያደረገኝም ፈልጌ ፎሎ መልሳለሁ። እሺ ቴንኪው በጣም እሺ። ያው ሁሌ ያለ ነገሩ አታመልጠኝም። ያው ስራ ሞኜ በኤርፎን ነው የምሰማው እንጂ ትምህርቶችን እከታተላለሁ።